በለው የናብርሽ ዛሬን ቪዲዮ ላይ አለ። ኦ ማይ ጋድ ሩታ ደረሰሽ፣ ልጁን ስጡኝ አለች። ሩታ እንዳያሳብ ግን አንድ ሀሳብ ልንገርሽ፣ ሁሌ ልጄን አልሸጥም በልጅ አልነግድም ብለሻላ። እውነት በጣም ነው የሚደብረው። ምን እንደምታረጊ ታውቂያለሽ? አብርሽ በልጁ ብዙ ቪዲዮዎችን እንግዲህ አብርሽ አሁን እውነት ለመናገር ልጁን ፈልጎት አይመስለኝም፣ ለቪዲዮ ብሎ ነው። ምክንያቱም ያኔ እርጉዝ እያለች አንድ ቀን ቼክ አርጓት የማያቀሰው ያኔ እሷ እርጉዙና ማለት ነው። እንደዛ እግሯ አብጦ ምናምን ክስት ብላ ነበር እንደውም ሩታ እርጉዝ እያለች እና ያኔ ቼክ አርጋት ማታቀሰውዬ አሁን ደግሞ ልጄ ሰፍ የምትል ትመስላለ። ለቪዲዮ ማለት ነው ወስደ ቪዲዮ ቀርጸበት ለመመለስ። በስማም የወለድከውን ልጅ ሁሉ የምትነግድ ሰውዬ እኮ ነህና እንደዚህ ሲያደርጉ ማለት ነው። አንዴ አሁን በቀደም አሁን ልጁ ባፉ እንትን እስከሚወጣ ድረስ ማለት ነው በደረቱ አስተኝቶ ገና የ3 ወር ልጅ ይሄ ልጅ ቢቀጭ ወገቡም እያለቀሰ ሁሉ ነው ቪዲዮ የሚቀርጹት እና የእነሱ ቪዲዮ እስከሚያልቅ ገና ልጁ ጡት ሳይጠባ ጾሙን ማለት ነው ያስለቅሱታል። እና እውነት ሩታ እንደዛ አድርገውት ደረቱን ገልብጠው ስታይ ምን እንደሚሰማት እኔ እንጃ ብቻ አላቅም። እና ማለት ነው ተኛ ብላ ደግሞ ትተው ሄዳለች። 3ኛ ቪዲዮ ዛሬ ደግሞ ፓርት 3 ይለቀቃል ማለት ነው። ይህ ሁሉ ቪዲዮ የሚለቀቀው በአብርሽ ነው። ይህ የእውነት እንዳልተጣሉ በደንብ ያስታውቃል። ሁሉም አንድ ላይ ሆኖ ነው ቪዲዮ እየሰሩ ያሉት እየተመካከሩ። ሲቀጥል ደግሞ ሩታ ማለት ነው ልጅሽ እንደዚህ እንዳይሆን ከፈለግሽ ማለት ነው እንዳይንገላታብሽ ከሱ ጋር መጋፈጥ ካልፈለግሽ፣ ምክንያቱም እዛ ቤት አልገባም ማንም እንዳይረብሽ ብላ ነበረ። ሰው አመጣች። አብርሽ ደግሞ ልጁን ይዞ መሄድ አምባጓሮ መፍጠር ጀመረ። ይሄ ነገር ከቤትሽ እንደፈለግሽ መሆን ከፈለግሽ ቤት መቀየር ነው ያለሽ አማራጭ። ሩታ ያላት አማራጭ አሁን ልጇን ምንም ነገር እንዳይሆንባት፣ ምክንያቱም እንደዛ ብላ ወልዳ ማለት ነው ከዚህ አድርሰው ካደገ በኋላ ልጄ ቢል ይሄ ለጥቅም እንደሆነ በደንብ ያስታውቃል። ሲቀጥል ማለት ነው ሩታ የእውነት ለልጅሽ የምታስቢ ከሆነ የእውነት ከአብርሽ ጋር መጨቃጨቅ የማትፈልጊ ከሆነ አብርሽ ከአንቺ ህይወት እንዲርቅ ከሆነ ወንድ የምታመጪው ቤትሽን መቀየር ነው ያለሽ አማራጭ። በቃ ቤቷን ቀይራ ልጇን ማሳደግ። አባት ደግሞ ልጁን ሲፈልግ የሚፈልገው ቦታ ካፌም ሆነ ሬስቶራንትም ሆነ ወስዳ ማሳየት። ኢቨን እሱ ቤትም መውሰድ ትችላለች፣ ልክ እንደባለፈው እንትኑ እንደምትወስደው እንጂ ከቤቷ እየመጣ እንደፈለገ የሚረብሻት ቤተሰብ ሲመጣ ለምን መጣ፣ ሌላ ወንድ ሲመጣ ለምን መጣ። እኔም ወንድ ማምጣቷን አልወደድኩትም በነገራችን ላይ። ምክንያቱም ከልጅናት እንደዚ አይነት ነገር አይጠበቅም። ሴት ልጅ ሽክፍ ብላ ልጅም ካላት ልጇን ማሳደግ፣ ባልም ካላት ደግሞ ከባሏ ጋር ቀጥ ብላ መቀጠል ነው ያለባት ብዬ አስባለሁ። አብርሽ የተለያየ ግርግር እየፈጠረ ልጁን እየወሰደ ቪዲዮ መቅረጽ ነው የሚፈልገው። ከባለፈው ጀምሮ ልጁን ባገኛት አጋጣሚ ቪዲዮ መቅረጽ ነው የሚፈልገው። በቃ ገባቸው አይደለ? እሱ የእውነት ለልጁ ተቆርቁሮ አይደለም። ካሁን በፊት ታዲያ እርጉዝ እያለች ለምንድን ነው ያልተንከባከባል? ለምንድን ነው አብሯት ያልሆነ? እሷ እንደዛ እርግዛ ለምንድን ነው አብሯት? አይዞሽ፣ እርጉዝ ሴት እኮ የባሏ ድጋፍ ያስፈልጋታል። ኢቭን ጫማ ስትለብስ እንኳን አላስለብሳት እያለ ባል ነው የሚያለብሰው እስከምትወልድ ማለት ነውና ይህን ሁሉ እንክብካቤ ሳያደርግ እርጉዝ እያለች አሁን ግን ከተወለደ በኋላ ለቪዲዮ ሲፈልግ አንጠልጥሎ ልጄ በየቀኑ እየሄደ ቤት ውስጥ ቪዲዮ መቅረጽ። አያችሁ ምን አይነት ከርሳም ሰዎች እንደሆኑ። እና ህፃኑ ልጅ በዚህ ልክ አትጫወቱበት። የምር የሆነ ነገር ቢሆንስ እንዴ ስማ፣ ትንሽ ድግስ ከሚል ቢያንስ እንደው 1 አመት እስኪሞላው እንኳን አትጠብቁም? በስመ አብ ወልድ መንፈስ ቅዱስ። እና እንደዚህ ከምታደርጉት ትንሽ እናቷ ቤት እያለችም አንድ ቀንም እንደው እዚህ ቤት ወልዳው ቢሆን ማለት ነው ገና በ3ኛ ቀኑ ነበረ ቪዲዮ የሚቀርጸው የምር አብርሽ ማለት ነው። እና ይሄ ሁሉ ነገር ከምታደርጊ በልጅ ላይ ከሚሆንብሽ ያን ሁሉ ስቃይተሽ ብቻሽን ሆነሽ ወልደሽ ብዙ ታሳድበሽ ተናደሽ እሱ ከሴት ጋር እየተጋጋጠ መቼም አንድ ሴት አርግዛችሁለት አንድ ወንድ ጥሏችሁ ከሴት ጋር ብሄድ በጣም ነው የሚያናድደው። ያን ሁሉ ነገር አድርጎሽ አንቺ እሱ ልጅሽን እንደዚህ ቪዲዮ እየቀረጸ እየወሰደ ምናምን እንትን ሲል ከፈቀርሽለት በቃ ለልጅሽ አንቺም ቦታ የለሽም ማለት ነው። ያ የለፋሽበት ነገር ከንቱ እያስቀረሽው ነውና ሩታውን በቤቱ አንድ ቀን ልጇን ይዛ በቪዲዮ መታታቀም የሆነ ቀን ብቻ ነው። እሱንም ጠቅልላ አቅፍ አድርገው እንጂ እንደዚህ እየገለባበጠች አንዴ እያቀፈች አንዴ ቅርጽ እየሰራችበት አይደለም የሰራችውና እንደዛ ማድረግ ነው ያለባት ብዬ አስባለሁ ሩታ ማለት ነው። ለልጇ ካሰበች 10 ቪዲዮ ላይ እየተቀረጸ እንትን እንዳይል ከፈለገች አብርሽም እንዳይረብሻት ከፈለገች ሙሉ ቃል ይዛ ቤት መቀየር። ቤት ደግሞ የሚከራይ ቤት ደግሞ ሞልቷል። ምን ያ ቤት ብቻ አይደለም
ግን ደግሞ ማትቀይርበት ምክንያት ይሆናል ብዬ የማስበው ሆን ብላ ድራማ እየሰሩ ከሆነ ግን እዛው እየተዳበሉ ልጃቸውን ቪዲዮ እየቀረጹ ዩቲዩብ ይሸቅሉበታል ማለት ነው። ስለዚህ ይሄ ልጅ የሆነ ነገር ቢሆን ልጁ ደግሞ ባንዴ እንዴት እንደፋፋ ማርያም፣ የ3 ወር ልጅ አይመስልም፣ የ6 ወር የ7 ወር ምናምን ልጅ ነው የሚመስለው። እና እንደዚህ የሰው አይን ጥሩ አይደለም። በነገራችን ላይ ልጁ ሊታመባችሁ ይችላል፣ የሆነ ነገር ሊሆንባችሁ ይችላል። ስለዚህ እንደዚህ ሁሌ የሰው አይን ጥሩ አይደለም። እንደዚህ ባታረጉት ጥሩ ነው፣ እንደ ሀሳብ ማለት ነው። እና ደግሞ ሄርሜላ ማለት ነው ትናንትና በስማ ፊትሽን ጥለሽዋል ማሬ። ምን ነው ሩታ ስለመጣች ነው? በለው ፊቷን ዝፍዝፋው። ገና ሩታ ከመግባቷ ጀምራ ምንም አትናገርም። አብረሽ ከሩታ ጋር ሲቀላለጥ ሲያወራ ምናምን በጣም ትናድዳለች። እናንተ ሄርሜላ ግን የእውነት አብረሽን ትወደዋለች እንዴ? ፈጣሪው ትግስቱን ስጠኝ። የእውነት ነው መሰል የምትወደው። ኦ ማይ ጋድነስ ሲያወራት ምናምን ትናድዳለች። ኦላላ አይ አንቺ ግን ምን አይነት ሴት ነሽ? ፈጣሪ ሁይ እንደዚህ ልጅ ያለውን የልጅ አባት አፍቅረሽ ተሰቃያለሽ? የሰው ትዳር ውስጥ ገብተሽ ኢርስ ሙአም ነውር ነው የምር። ለምን ተናደደች? ፊቷን ከመጀመሪያው እስከ መጨረሻው ጥለዋለች የሚለው ራሱ አይገልጸውም። እና ኩፍተር ብላ ጭምድድ ብላ ምናምን ነበር ስታያቸው የነበረው፣ ግን ምንም ነገር አላለችም። ብቻ ሩታ ልጁን ይዛላት እንድትሄድና እሷ ከአብረሽ ጋር እንድትንፈራገጥ ነው መሰል የፈለገችው። እና ልጁን አብረሽ ይዛ ቤት ማምጣቱ አልወደደችውም። እሱ ግን የምትወደው ምናምን የምትቀበለው ነበር የመሰለው። እሷ ደስተኛ አልሆነችም። በጣም ያሳዝናል። ደስተኛ አልሆነችም። እና ማንም ሰው የሰው ልጅ እንደማይወድ ማወቅ አለባችሁ። ማንም የማንንም ልጅ ማሳደግ አይፈልግም፣ መያዝም አይፈልግም። ዝም ብሎ ሄዶ ወይ ማቀፍ ወይ መሳም ነው እንጂ አብሮ ማሳደግ፣ ኃላፊነት መውሰድ፣ መንከባከብ ማን ይፈልጋል? አይፈልግም። እና አልፈልገችም ሄርሜላ አብሮሽ ልጁን እዛ ቤት ማምጣቱ እዛ ክላስ ማምጣቱን አልወደደችው። መንፈራገጥ ራሷ እንድትንፈራገጥ ማለት ነው። ሲቀጥል ደግሞ ሩታ ማለት ነው ሁንም ልጁ ተኛ ብለሽ ትተሽ ልትሄጂ ነው ወይስ እዛ ልጠብቂ ነው? እየተደባደብሽ ፓርት ስሪ። ሌላ 3ኛ ቪዲዮ ይኖራል ብዬ ነው የማስበው፣ በዛው የቀጠለ ማለት ነው። ሌላኛው አቤላ ነው። አቤላ ሾክሻኪ ዛሬ ደግሞ ወደ ሩታ ሆኗል። ጋይስ ሩታ መደገፍ ጀምሯል። ጭራሽ ለሩታ ደውሎ ቦታውን አሳይቶ እንድትመጣ አድርጎ ይህንን ድራማ ውስጥ ያስገቡት አቤላ ወይ ደውሎላት ምናምን አይደለም። ሲጀመር ሩታ ታውቀዋለች፣ ግን ለድራማው ድምቀት ልክ አቤላ ደውሎላት እንደመጣች። ምክንያቱም እንዴት አውቀው ከምን ጊዜው ደግሞ አሳድሬዋለሁ ነበር ያላ፣ ግን በደቂቃ እንደመጣች እዛ ድራማ ላይ ያስታውቃል። ወዲያው ነው የመጣች ተከትለው አቤላ ደውሎላት ምናምን አሉ። ሲጀመር ታውቀዋለች። ይዘው ከጎን ነው ድራማው እየተሰራ ያለውና ለማንኛውም ማለት ነው ሩታ ልጅሽ እንደዚህ እንዳይሰቃይ ከፈለሽ 10 ቪዲዮ እየቀረጸብሽ ከሆነ ሁሉም በአብርሽ ቻናል ነው እየተለቀቀው። አንቺ ማትፈልጊ ከሆነ ልጅሽን ይዘሽ ቦታ መቀየር፣ ከዛ ቤትሽን አለማሳየት፣ እሱ ሲፈልግ ብቻ ማሳየት፣ በቃ አለቀ። ቤትሽን ለመቀየር ደግሞ ሁሌ አብርሽ ስለማይኖር እንደፈለገሽ ማለት ትችላለሽ።